በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች ይህ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በየዕለቱ የእግዚአብሔርን ቃል በማንበብ በዚያ ላይ ለተወሰኑ ደቂቃዎች ራሳችንን የምናይበት ሕይወታችንን የምንመረምርበት ጊዜ ነው። እግዚአብሔር አምላክ ጊዜያችንን ቆይታችንን እንዲባርክልን ቅዱስ ፈቃዱ ይሁንልን። በዘፍጥረት ምዕራፍ 2 ላይ እግዚአብሔር አምላክ ሰውን ከምድር አፈር እንዳበጀውና የሕይወት እስትንፋስን እፍ እንዳለበት ሰውም ሕያው ፍጥረት እንደሆነ ተመልክተናል፣ አይተናል። እንደዚሁም እግዚአብሔር አምላክ ገነትን የመሰለች ቦታ እንደዚሁም ደግሞ ሕጉን እንደሰጠውም አይተናል። ሕጉ በገነት ውስጥ ያሉትን ዛፎች ሁሉ መብላት እንደሚችል፣ ነገር ግን አትብላ ያለውን መብላት እንደሌለበትና እርሱን ከበላ ሞትን እንደሚሞት ነግሮታል። ከዚሁም ጋር ደግሞ ሰው ብቻውን ይሆን ዘንድ መልካም እንዳይደለና ረዳት እንደሚያስፈልገው የእርሱ አካሉ የሆነች ሴትን እንደፈጠረለትም ከእግዚአብሔር ቃል አንብበናል። ዛሬ በመጽሐፍ ቅዱስ ላይ ታላላቅ ምዕራፎች ከሚባሉት ውስጥ አንዱ የሆነውን ደግሞ ኦሪት ዘፍጥረት ምዕራፍ 3ን እናነባለን። እግዚአብሔር አምላካችን ለሁላችንም ሰሚ ጆሮ፣ አስተዋይ ልቦናን እንዲያድለን ቅዱስ ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኰለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ፣ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ፣ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆኑ ፈራሁ፣ ተሸሸጉም። እግዚአብሔርም አለው፣ ራቁትህን እንደሆንህ ማን ነገረህ? ከእርሱ እንዳትበላ ካዘዝሁህ ዛፍ በውኑ በላህን? አዳምም አለ፣ ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች፣ እባብ አሳተኝና በላሁ። እግዚአብሔር አምላክም እባቡን አለው፣ ይህን ስላደረግህ ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወትህ ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ፣ በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ። በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለው፣ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝሁህ ዛፍም በልተሃልና ምድር ካንተ የተነሣ የተረገመች ትሁን። በሕይወት ዘመንህም ሁሉ በድካም ከእርሷ ትበላለህ። እሾህንና አሜከላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ።
ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸውም። እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር፣ ስለዚህ እግዚአብሔር አምላክ ከኤድን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው። ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤድን ገነት ምሥራቅ አስቀመጠ። ዘያመልክ በፍጡር ርጉም ውእቱ፣ በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ በመጽሐፍ ቅዱስ ላይ ከሚገኙት ታላላቅ ምዕራፎች መካከል አንዱ የሆነውን የሰው ልጅ ከክብሩ እንዴት እንደወደቀ የሚናገረውን ክፍል ነው ያየነው። በመጀመሪያ እጅግ ተንኮለኛ ስለሆነው ስለ እባቡ እዚህ ጋር ይናገራል። እባብ በዚህ ቦታ ላይ በእባብ የተመሰለው ዲያብሎስ ነው፣ ሰይጣን ነው። አዳምንና ሔዋንን ሲፈትናቸው እንመለከታለን፣ እናያለን። አዳምና ሔዋንን የፈተናቸው ፈተና ኋላም ዳግማይ አዳም የሆነው ክርስቶስን ሰይጣን በገዳመ ቆሮንቶስ የፈተነበት ፈተና ነው። እኛንም ደግሞ በዚህ ዘመን የሚፈትንበት ፈተና እንደሆነ ዮሐንስ ራሱ በመልእክቱ ላይ ገልጦልናል። የሥጋ ምኞት፣ የዓይን አምሮት እያለ በዝርዝር አስቀምጦታል። እንግዲህ በዚህ ፈተና ላይ የእግዚአብሔርን ቃል ተቃርኖ የእግዚአብሔርን ቃል አጣሞ እግዚአብሔር ለልጆቹ በመታዘዝ የሚያገኙትን ማለትም ከእግዚአብሔር ጋር አንድ መሆንን፣ የባህሪው ተካፋዮች መሆንን በአመፅ እንደሚያገኙት ነግሯቸው ነበረ። ሰይጣን እንደ እግዚአብሔር ትሆናላችሁ ነበር ያላቸው። ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው አላቸው። ስለዚህ ከእግዚአብሔር ጋር የእግዚአብሔርን ፈቃድ እየሰሙ እያደረጉ የእግዚአብሔርን ቃል እየሰሙ በሕይወት ከመኖር ይልቅ ፍጡርን መስማትና ለፍጡር ባሪያ መሆንን ፈለጉ። ከዚህ የተነሳ እነርሱ ብቻ ሳይሆኑ ፍጥረት ራሱ፣ ምክንያቱም ሰው የፍጥረት ራስ ነውና በሰው ምክንያት ፍጥረትም ራሱ እንዳለ እንደተረገመ እንመለከታለን፣ እናያለን። ነገር ግን በዚሁ ምዕራፍ ውስጥ የሰው ልጆችን ተስፋ እናያለን። ከኛ በፊት የነበሩት አባቶች በተደጋጋሚ እንዳስቀመጡትና እንዳየነው ኦሪት ዘፍጥረት ምዕራፍ 3 የአምላክ ሰው የመሆንን ምስጢር ይናገራል። የሴቲቱ ዘር የተባለው ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ምክንያቱም የአዳም ዘር ወይም ደግሞ የሔዋን ዘር የሆነው ወዲያው የተነሳው ቃየል ነው፣ ነፍሰ ገዳይ ነው የሆነው። የሔዋን እናት የተባለችውም ሔዋን በክርስቶስ በእመቤታችን በቅድስት ድንግል ማርያም ነው። ዳግሚት ሔዋን እመቤታችን የተባለችውም ለዚህ ነው። የሕይወት ባለቤት የሆነውን ወልደ እግዚአብሔር ኢየሱስ ክርስቶስን አስገኝታለችና። ስለዚህ ራሱ ምዕራፍ 3 ላይ በዚያ ጨለማ ውስጥ ልክ ቀራንዮ ላይ በዚያ በመስቀሉ አሰቃቂ በሆነው የመስቀል ሞት ውስጥ ሕይወታችንን እንዳገኘን ሁሉ በኦሪት ዘፍጥረት ምዕራፍ 3ም ላይ እጅግ አሳዛኝ በሆነው ምዕራፍ ውስጥ የሰው ልጆችን ተስፋ እናገኛለን። በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ስለዚህ እባቡንና ዘንዶውን እንድንረግጥ ኃይል የሰጠን ወልደ እግዚአብሔር ኢየሱስ ክርስቶስ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።